የርጅና ገጽታን ገፎ የውበት ጸዳል ያላበሰ ለውጥ በአዲስ አበባ ኮሚኒኬሽን ቢሮ የተዘጋጀ የፎቶግራፍ አውደ ርዕይ ነው። የዛሬው የፍታ ፕሮግራማችን ከኔ ጋራ ነው ቆይታ የሚያደርገው። ጽዮን ገብረ ማርያም ነኝ። በአዲስ አበባ ኮሚኒኬሽን ቢሮ የህዝብ ግንኙነት ባለሙያ ነኝ። አብረን እንቆይ። እዚህ የምትመለከቱት በከተማችን ከተገነቡ ታላላቅ ፕሮጀክቶች አንዱና ዋናው የሆነው የአድዋ ድል መታሰቢያ ነው። የአድዋ ድል እንግዲህ የጋራ ታሪካችንን የሚተርክልን የአፍሪካ መለያና መገለጫ ነው። የጥቁር ህዝቦች የነጻነት ድል አርማ ነው። ይህ የምትመለከቱት የአድዋ ድል መታሰቢያ ነው። እንቀጥል። በእርግጥ ነው በከተማችን በ5 ዓመታት ውስጥ በርካታ ሰው ተኮርም ስራዎች ተሰርተዋል። ግን እኛ በጥቂቱ ነው የምናሳያችሁ። ያለችን ደቂቃ ትንሽ ስለሆነች ይህ የምትመለከቱት እዚህ ጋር የአድዋ ድል መታሰቢያ ያረፈበት ስፍራ ነው። የቀድሞ ስፍራው ምን ይመስላል ነው። ለበርካታ ዓመታት በቆርቆሮ ታጥሮ በጣም አላስፈላጊ ስራዎች ሲሰሩበት የነበረ ስፍራ ነው። ነገር ግን አሁን ይሄንን ገጽታ ተላብሷል። በንጽጽር ለማስቀመጥ ነው። እዚህ ጋር ደግሞ የምትመለከቱት አሁን የቆምንበት ሌላው ግዙፍ ፕሮጀክት የመስቀል አደባባይ የመኪና ማቆሚያ ፕሮጀክታችን ነው። የቀድሞ ገጽታ ይህንን ይመስላል። በአሁን ሰዓት ግን ከ2000 በላይ መኪናዎችን ማቆም የሚያስችል ፓርክ አለው። እንደምትመለከቱት ውበትን የተላበሰ ነው። ለበርካታ ፕሮግራሞች ደስ በሚል ሁኔታ የበርካታ ፕሮግራሞች የሚዘጋጁበት ስፍራ ሆኗል ማለት ነው። አሁን ደግሞ የምንመለከታቸው በሰው ተኮር ስራዎች ላይ የተሰሩ ታላላቅ ተግባራትን ነው። እዚህ ጋር የምትመለከቱት ታውቃላችሁ፣ በርካታ እናቶች በዝቅተኛ የኑሮ ደረጃ ላይ በተለይ በእንጨት ለቀማና በተለያዩ ዝቅተኛ ስራዎች ላይ የነበሩ እናቶች ተደራጅተው በከተማችን ታላላቅ የእንጀራ ፋብሪካዎች ተከፍቶላቸው ተጠቃሚ ሆነዋል። ከራሳቸው አልፎ ቤተሰባቸውንም መጥቀም የቻሉበት ነው። በነገራችን ላይ የመኖሪያ ቤት ችግሮቻቸውን ለመቅረፍም የመኖሪያ ቤት እድልም አግኝተዋል እነዚህ እናቶች ማለት ነው። እንቀጥል። ሌላው ደግሞ የምገባ ማዕከላቶቻችን ናቸው። እነዚህ የምገባ ማዕከላት የሚያገለግሉት በጎዳና ላይ ለሚኖሩ አረጋውያን፣ ሴቶችና ህፃናት ነው። ጠዋት ቁርስና ቀን ምሳ ይመገባሉ ማለት ነው። በየቀኑ በልተው ማደር እንዲችሉ የተዘጋጀ ሰው ተኮር ተግባር ነው ማለት ነው። በከተማችን ከተገነቡ ግዙፍ ፕሮጀክቶች አንዱ የነገዋ የሴቶች ተሃድሶ ማዕከል ነው። ይህ ማዕከል በአመት 10,000 ሴቶችን አክሞ አሰልጥኖ ወደ ስራ ማሰማራት የሚችል ማዕከል ነው። በዚህ ማዕከል ውስጥ ደግሞ ሴቶች አገልግሎት እያገኙ ይገኛሉ። አሁን እዚህ ጋር እንደምትመለከቱት በአስከፊ የጎዳና ህይወትና የወሲብ ንግድ ላይ ተሰማርተው ይኖሩ የነበሩ ሴቶች ናቸው። አሁን እዚህ ጋር ደግሞ እንደምትመለከቱት ታክመው ሰልጥነው የራሳቸውን ስራ ተፈጥሮላቸው ከራሳቸው አልፎ ደግሞ ሌሎችን ቀጥረው ማሰራት የቻሉበት ፕሮጀክት ነው ማለት ነው። ሌላው ሰው ተኮር ስራ የትምህርት ቤት ምገባ ነው። በከተማችን በሁሉም የመንግስት ትምህርት ቤቶች እና በአዲስ አበባ ዙሪያ በሚገኙ የኦሮሚያ የመንግስት ትምህርት ቤቶች ለሚገኙ ህፃናት ቁርስና ምሳ በየቀኑ መንግስት ምገባ ያደርጋል። ይህ የሚጠቅመው ደግሞ ተማሪዎች በአካልም በአእምሮም ዳብረው የተሻለ ዜጋ እንዲሆኑና ምርታማ እንዲሆኑ የማድረግ ስራ ነው የተሰራው። ይኸው እዚህ እንደምትመለከቱት ማለት ነው። እዚህ የምትመለከቱት ደግሞ በርካታ እናቶች በጉልት ንግድ ላይ ማለት ደህንነቱ ባልተጠበቀ ሁኔታ ተሰማርተው ይኖሩ የነበሩ እናቶችን ከዚህ ከመሰለ ቦታ አንስቶ እዚህ ዘመናዊ ወደ ሆነ የአትክልት መሸጫ ማዕከል እንዲዛወሩና ስራቸውን ሴፍ ሆነው እንዲሰሩ የተደረገበት አንዱ የሰው ተኮር ስራችን ነው። እዚህ የምትመለከቱት የአይነ ስውራን ትምህርት ቤት ነው። ከተለያዩ ክልሎች የመጡ ተማሪዎች እዚህ
አይነ ስውራን ትምህርት ቤት ገብተው ትምህርታቸውን እንዲከታተሉ የተደረገበት እና አዲስ የተገነባ የአይነ ስውራን ትምህርት ቤት ነው። እዚህ የምትመለከቱት ክብርት ከንቲባ አዳነች አቤቤ የአካል ጉዳተኞችን የመኖሪያ ቤት ችግር ለማቃለል ለአገር ባለውለታና ለአካል ጉዳተኞች ያደረጉት የመኖሪያ ቤት ስጦታ ነው። እዚህ ደግሞ አዲስ ከፒያሳ የተነሱ የልማት ተነሺዎች የመኖሪያ መንደራቸው ነው። እንደዚህ በሚያምር መልኩ ተሰርቶ መግባት ችለዋል ማለት ነው። እዚህ ጋር የምታዩት ማዕድ ማጋራት ነው። ይህ ማዕድ ማጋራት በተለያዩ የክርስቲያንና የሙስሊም በዓላት ለአቅመ ደካሞች ክብርት ከንቲባችን ማዕድ የሚያጋሩበት ፕሮግራም ነው ማለት ነው። ሌላው ደግሞ በቅርቡ የተገነባው በከተማችን የሲኒማ ቤቶችን እና የቲያትር ቤቶች እድሳትና ግንባታ ነው። እዚህ ጋር የምትመለከቷቸው የህፃናትና ወጣቶች ቲያትር ቤት ሲኒማ ኮምፕሌክስ ነው። እዚህ ደግሞ የህፃናትና ወጣቶች ቲያትር ሲኒማ ኮምፕሌክስ አዳራሽ ነው። በደንብ በጥሩ ሁኔታ ተገንብቶ የሲኒማው ኢንዱስትሪ እንዲስፋፋ የተደረገበት ስራ ነው ማለት ነው። በከተማችን አንፊ ቲያትሮች አልተለመዱም ነበረ። አሁን ግን በበርካታ ቦታዎች ላይ አንፊ ቲያትሮች ተገንብተዋል ማለት ነው። ይህም እንደዚህ የቲያትር ኢንዱስትሪውን ለማስፋፋት የተሰሩ ስራዎች ናቸው። እዚህ ጋር የምትመለከቱት አድዋ ሙዚየሞቻችንና የተለያዩ ቦታዎች ላይ የተሰሩ ናቸው ማለት ነው። እዚህ ጋር ደግሞ ያው በርካታ ስራዎችን መግለጽ ብንችልም ከብዙ በጥቂቱ ስላልን ተርሚናሎቻችን በከተማ ውስጥ የባስ ተርሚናሎች፣ የታክሲ ተርሚናሎች፣ የከተማ መኪና ማቆሚያ ፓርኪንጎች በርካታ ስራዎችን ማንሳት እንችላለን ማለት ነው። እዚህ ጋር ደግሞ የቀድሞ አዲስ አበባ ምን ትመስል ነበር፣ አሁንስ ደግሞ የኮሪደር ልማቶቻችን ከተሰሩ በኋላ ምን ትመስላለች ከተማችን የሚለውን የሚያሳዩ የከተማችንን ገጽታዎች የሚያሳዩ ፎቶግራፎች ናቸው። ይሄ እንግዲህ ሲኒማ ኢትዮጵያ እድሳት ተደርጎለታል። ያው በንጽጽር ተቀምጠው የቀድሞና አዲሱ በንጽጽር የተቀመጠበት ነው ማለት ነው። ብሔራዊ ሙዚየም ታድሷል። እንዲሁም ደግሞ የአርመን ኦርቶዶክስ ቤተክርስቲያን 4 ኪሎ አካባቢ በጣም የሚያምር ገጽታን የተላበሰበት ነው። እንዲሁም ደግሞ ራስ መኮንን ዘመናዊ ማለት የቀድሞ ድልድይ በዘመናዊ መልኩ በዚህ መልኩ እንዲታደስ የተደረገበት ነው ማለት ነው። ከተማዎቻችን ላይ በርካታ ወንዞች የቀድሞ ይዞታቸው ምን ይመስል ነበር? የቆሻሻ መጣያ፣ በጣም ንጽህናው ያልተጠበቀ፣ ዜጎችን ደግሞ ለተለያዩ ተላላፊ በሽታዎች የሚዳርጉ የሚሸቱና እጅግ በጣም አስቀያሚ የሚባሉ ነበሩ። አሁን ግን በወንዝ ዳርቻ ልማቶች አዳዲስ ገጽታን እንዲላበሱ ተደርገዋል። ይህ የምትመለከቷቸው የቀበና የወንዝ ዳርቻ ልማት ነው። የቁርጥሜ የወንዝ ዳርቻ ልማት ነው። የቀበና ወንዝ እንዲሁም የወንዝ ዳርቻ ልማታችን ነው። እንዲሁም የእንጦጦ ፒኮክ የወንዝ ዳር ልማታችን ከዚህ ወደዚህ ገጽታ የተለወጠበት ስራ ነው ማለት ነው። ለዘመናዊ ከተማ ከሚያስፈልጉት አንዱ የመንገድ መሰረተ ልማት ነው። በከተማችን በኮሪደር ልማት ስራዎች ከተገነቡ የመንገድ መሰረተ ልማት አንዱ እዚህ ጋር የምትመለከቷቸው ናቸው። በጣም የሚያማምሩ የመንገድ መሰረተ ልማቶች ናቸው። የብስክሌት መንገዶች ዜጎች በነፃነት ብስክሌት መንዳት እንዲችሉ የሚያስችላቸው የብስክሌት መንገዶች ናቸው። እዚህ ጋር እንግዲህ የእግረኛ መንገድ በዘመናዊ መልኩ የተገነባ የእግረኛ መንገድ ነው። አዲስ አበባን ከ5 ዓመት በፊት የሚያውቃት ሰው የሚያውቃት በእነዚህ ገጽታዎቿ ነው፣ በአሮጌ ገጽታዎቿ ነው። አሁን ግን በጣም ተለውጧል ማለት ነው። ከ5 ዓመት በኋላ አዲስ አበባ የሚመጣ ሰው አዲስ አበባ ነው የሚያገኘው። እንዲሁም ደግሞ ለዜጎች መዝናኛም ጭምር ሆናለች። ዜጎች እንደፈለጉ መዝናናት የሚችሉባቸው አማራጭ ቦታዎችን የያዘች ሰፊ ከተማ ሆናለች ማለት ነው። እዚህ ጋር ደግሞ የምንመለከተው በከተማችን ከተሰሩ ግዙፍ ፕሮጀክቶች አንዱ የአብርሆት ቤተ መጻሕፍት ነው። ይህ የአብርሆት ቤተ መጻሕፍት በጣም በርካታ ተማሪዎች 24 ሰዓት የሚገለገሉበት የማንበቢያ ስፍራ ነው። ይህ የማንበቢያ ስፍራ በዘመናዊ ቴክኖሎጂ የታገዘ ሁሉንም የእድሜ ክልል ያካተተ የላይብረሪ አገልግሎት የሚሰጥበት ስፍራ ነው። ካሳንቺስ የቀድሞ ገጽታዋ ምን እንደሆነ ይታወቃል። በኮሪደር ልማቱ ከተሰራ በኋላ እዚህ ጋር እንደምትመለከቷቸው አዳዲስ የውሃ መዋኛ
ቦታዎች፣ የእግር ኳስ መጫወቻ ሜዳዎች፣ ሌሎች የስፖርት ማዘውተሪያ ስፍራዎችም መገንባት ተችሏል ማለት ነው። ይህ እንግዲህ አንዱ የኮሪደር ልማት ስራችን ውጤት ነው። ከመሰናበቴ በፊት የቀድሞ የፒያሳ ገጽታን እና አሁን ፒያሳ ያለችበትን ሁኔታ በንጽጽር ላስቀምጥላችሁ ብዬ ነው። ይህ የቀድሞ የፒያሳ ገጽታ ነው። እጅግ በጣም አሮጌ፣ ለአንድ ዘመናዊ ከተማ የማይመጥን ገጽታ ነው የነበራት። አሁን ግን ይህን በመሰለ ሁኔታ ጽድት ብላ አምራ ፒያሳ እንደዚህ ትታያለች ማለት ነው። አዲስ አበባችንን እየመጣችሁ ጎብኙ። አዲስ አበባ የአፍሪካ መዲና ነው። የበርካታ ዲፕሎማቶች መቀመጫ ናት። እጅግ ተመራጭ ከተማነቷን አጠናክራናት። የሁላችንም ከተማ እንደመሆኗ እየመጣችሁ ጎብኙልን። መልካም ጊዜ